ማህሌት እንግዲህ ሀሳቧን አሳካች። ለገንዘብ ብላ እንግዲህ ሞገስን በትራስ አፍና ገደለችው ማለት ነው። እንዲሁም ሉላ በዝና እጅ ተይዛለች፣ በቁጥጥር ስር ውላለች ማለት ነው። ምክንያቱም ሞገስን እየጠበቀች ባለበችበት ሰዓት ዝና ሰው አስልኮ እንግዲህ እንድትያዝ አድርጓል። ሞገስም እንዲገደል አድርጓል ማለት ነው። የዚህ ሁሉ ምክንያት ማህሌት ናት ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? ሁሉ ሰላም? እኔ ጋር አልሐምዱሊላህ። እናንተም በያላችሁበት ሰላምና ጤና ዞች የመኝላችኋለሁ። እንግዲህ ባለፈው ክፍል እንዳያችሁት ሞገስ እዛ ከሆስፒታል አልወጣም ነበረ። የተወሰኑ ቀናቶች መቆየት አለበት ተብሎ ነበረ። ብሩክ ግን ያው ጨርሶ ግሉኮዙን ወደ ቤቱ ተመልሶ ነበረ። ሞገስም እንግዲህ ያው ኤፍራታ ደም ሰጥታው ከዛ በኋላ ለተወሰኑ ቀናቶች ቤት እዛው ሐኪም ቤት መቆየት አለበት ስለተባለ ሉላ አጠገቡ እንድትሆን ተደርጎ ነበረ። ከዛም እንግዲህ ወይዘሮ ማህሌት ለኤፍራታ ገንዘብ ስጭኝ፣ መድብል በሰጠሽ ገንዘብ ስጭኝ አካፌም በማለት ስትጨቀጭቃት፣ ኤፍራታም አልሰጥሽም፣ ለፍቼ ያመጣሁት ነው አልሰጥሽም፣ እንደውም መጀመሪያ አትጂ ብለሽኝ አልነበረም ወይ በማለትም አልሰጥም ብር በማለት ስትከለክላት፣ እንደዛ ከሆነ አሳልፌ ለዝና ሰጥሻለሁ፣ ለዝና እየፈለገሽ እኔ የለችም አላያትም፣ የት እንደሆነች አላቅም እያልኩ እየደበቅኩሽ ነበረ፣ ግን አሁን ብሩን ካልሰጠሽኝ አሳልፌ ሰጥሻለሁ በማለትም ስታስፈራራት፣ ሂጂ አሳልፈሽ ስጪኝ፣ ችግር የለም ቤቴም ቁጭ ብለሽ መልሰሽ ገንዘቤን ትፈልጊያለሽ ወይ በማለትም ኤፍራታም ሳትፈራ ሂጂ ንገሪው በማለት ከዚህ በኋላ ታያለሽ ጉድሽን በማለትም ወይዘሮ ማህሌት ወደ ዝና ቀናች። ከዝና ጋርም መኪና ውስጥ ውጭ ብለው እያለ ብሩክ በመውጣቱ በህይወት በመትረፉ ምን ተሰማሽ ብሎ ዝና በሚጠይቃት ሰዓት በጣም አዘነች። ነገር ግን ወደ ብሩክ የመመለስ ፍላጎት ያላት ይመስላል። ዝናም ወደ ብሩክ ለመመለስ ፍላጎት አለሽ አይደል በማለትም ሲጠይቃት ምንም መልስ አልሰጠችውም፣ ዝም አለች። ከዛ በኋላ ግን ገንዘብ ስጠኝ አለችው። ገንዘብ ዝም ብሎ በመሬት ይበቅላል እንዴ በማለትም ሲጠይቃት እኔ አንድ ነገር ላድርግልህና ገንዘብ ስጠኝ፣ ገንዘብ ቸግሮኛል፣ በእጄ ላይ 1000 ብር ብቻ ነው ያለው በማለት ለዝና ጠየቀችው። ምንድን ነው የምታደርግልኝ ስላት ሞገስ ያለበትን በሆስፒታል አውቃለሁ፣ የት እንዳለ አውቃለሁ፣ ስለዚህ ያለበትን እጠቁምሃለሁ፣ አንተ ገንዘብ ስጠኝ በማለት ጠየቀችው። በዚህ ጊዜም ዝና የሚፈልገው ነገር ስለሆነ እሱም ካለ ካገኘሽ ያለበትን ከነገርሽኝ እሰጥሻለሁ በማለትም መጀመሪያ ስራሽን ተግብሪ በማለት ጥያቄ ያቀረበላት። ያንንም ደግሞ ቀጥታ ሆስፒታል ገብታ ሞገስን እንድትገለው ጥያቄ ያቀረበላት። በዚህ ጊዜ እሷ ግን ብቻዬን አልችልም፣ ሰው የሚተባበረኝ ሰው ያስፈልገኛል በማለትም መልስ ሰጠችው። ዝናም ችግር የለም የሚተባበሪሽ ሰው እልክልሻለሁ፣ ዋናዋ ግን አንቺ ነሽ በማለትም ቀጥታ ወደ ሆስፒታል እንድትሄድ አደረገ። በዚህ ጊዜ ወይዘሮ ማህሌት ብሩን ስላታለላት ቀጥታ ሞገስን ለመግደል ወደ ሆስፒታል ነበር ያቀናቸው። ሆስፒታል ውስጥ እንግዲህ ሉላና ሞገስ ቁጭ ብለው ባሉበት ሞገስ በጣም በመጠራጠርና በመፍራት ሉላዬ አንቺ ሂጂ ከዚህ ዝና ሊፈልገን ይችላል፣ ሊያገኘን ይችላል፣ አንቺ ሂጂ፣ እኔ ችግር የለውም፣ አንቺ ግን እንዳትያዥብኝ በማለትም ሉላን መለመን ጀመረ። ሉላ ግን አንተን እንደዚህ ትቼ የትም አልሄድም በማለት ሁለቱ ጭቅጭቅ ውስጥ ገቡ። ነገር ግን ሉላ ያው ሂጂ፣ በኋላ ሌላ ችግር ሊፈጠር ይችላል፣ ሂጂ በማለትም አንተስ ማን አለ ከዚህ ጋር ስትለው አይ መድብል ይመጣል፣ መድብል አለኝ፣ እኔ የመጣውን ችግር እኔ ብጋፈጠው ይሻላል፣ አንቺ ግን ሂጂ ከዚህ በማለት ሉላን እንድታመልጥ አደረገ። በዛች በሰከንድ ውስጥ እንግዲህ ወይዘሮ ማህሌት እየፈለገች የት ክላስ እንደተኛ አፏን ሸፍና መፈለግ ጀመረች። ሞገስን ፍለጋ ማለት ነው። እየፈለገች እያለ እንግዲህ ሞገስ ጭልጥ ያለ እንቅልፍ ውስጥ ተኝቶ ነበረ። ሉላም እንግዲህ ሂጂ መድብል ይመጣልኛል ስላላትም ሉላም ተነስታ ሄዳ ነበረ። በዚህ ጊዜ ማህሌት እየፈለገች ፍራቻም አድሮባታል። ፊትና ኋላ እያየች በጣም እየተንቀጠቀጠች የሆስፒታሉ በሮች ቀስ እያለች እየከፈተች መፈተሽ ጀመረች። በስተመጨረሻም
ሞገስ ያለበትን ክፍል ቀስ ብላ ስትከፍት ሞገስ ጭልጥ ያለ እንቅልፍ ውስጥ ተኝቷል። ከዛ በኋላ ምን ማድረግ እንዳለባት ቆማ ማሰብ ጀመረች። ወይዘሮ ኤፍራታም ስትደውልላት በተደጋጋሚ ስትደውልላት በመጨረሻ አንስታ እኔ ስራ ላይ ነኝ እንዳትደውይ በማለትም ጆሮዋ ላይ ዘጋችባት። በዚህ ጊዜ ኤፍራታ መጠራጠር ጀመረች። የት ሄዳ ይሆን? ምን ሆና ይሆን? ምንድን ነው የሚለውን መጠራጠር ጀመረች። እንዲህ ሆስፒታሉን ስለነገርኳት እንደው ችግር ልትፈጥር ወደዛ ልትሄዱ ይሆን የሚለውን በጣም ጥርጣሬ ውስጥ ገባች። ከዛ በኋላ ግን ማድረግ የምፈልገው ወደ መድብል ለመደወልና ጥንቃቄ እንዲያደርጉ ነበረ። ነገር ግን ማህሌት ቀደመቻቸው። ሞገስን በተኛበት ትራስ አምጥታ አፉ ላይ ያፈነችበት። ሞገስም ሰውነቱ ደክሞ ስለነበረ ለመከላከልም ኃይለኛ እንቅልፍ ውስጥ ስለነበረ ምንም መከላከል አልቻለም። በጊዜው መድብልም ምሳሌ ያመጣ ውጭ ወጥቶ ስለነበረ አጠገቡ ላይ ማንም እንደሌለ በማወቅ የፈለገችውን አደረገች። በጣም ያሳዝናል። በስተ መጨረሻ ማህሌት ምን ይገጥማት ይሆን? ዛሬ ለብር ተብሎ እንደዚህ የሰው ህይወት ለማጥፋት ሲንቀሳቀሱ ነገ እኔ ብሎ ማሰብም ያስፈልጋል። ውድ የቻናሌ ተከታታዮች የማህሌት መጨረሻ ምን ይሆን የሚለውን በቀጣይ ቪዲዮ ይዘንላችሁ እንቀርባለን። ለዛሬ ነበረን ይህ ይመስላል። ሰላም ሆኑልኝ።